የእግዚአብሔር ጽድቅ ተገለጠ። ለምን ይሄ ቃል በዛ ካላችሁ የሰው ኃጢአት ስለበዛ ሰው ሁሉም ኃጢአተኛ ስለሆነ አንድም ጻድቅ ከሰው መካከል ስለጠፋ ሁሉም የማይጠቅም ሆኖ ስለነበረ እግዚአብሔር ከትክክለኛ ባህሪው ጋር የሚመጥን የራሱን ጽድቅ ማምጣት ነበረበት። ስለዚህም እግዚአብሔር የራሱን መንገድ አዘጋጀ ሰዎችን የሚያድንበት። ሁሉም በእግዚአብሔር ቁጣ ስር ነበረ። ታስታውሳላችሁ ምዕራፍ 1 ቁጥር 16 እና 17 በወንጌል አላፍርም ብሎ ከዚያ ደግሞ የእግዚአብሔር ኃይል ለሚያምን ሁሉ ለማዳን ነው ካለ በኋላ ሚድነውም ደግሞ እንዴት ነው ከተባለ የእግዚአብሔር ጽድቅ ተገልጦ ነው። የእግዚአብሔር ጽድቅ በርሱ እየተገለጠ ይኖራል ብሎ ከነገረን በኋላ ሁሉም ኃጢአተኛ እንደሆነ ይነግረናል። የአሕዛብን ኃጢአት፣ የአይሁድን ኃጢአት፣ ሕግ የሌለውም ሕግ ያለውም ሁሉም በአንድነት የማይጠቅሙ ሆነዋል። ሕግ የሌላቸው ያለ ሕግ ኃጢአት ሰሩ፣ ሕግ ያላቸው ሕግ እያላቸው የሕጉ ሰሚ እንጂ ፈጻሚ መሆን አልቻሉ። ሰሚ መሆን ብቻውን ደግሞ አያጸድቅም ይለናል ሳምንት ባነሳናቸው። ስለዚህ አሕዛብም ኃጢአተኛ ነበር፣ አይሁድም ኃጢአተኛ ሆነ። ማንም እግዚአብሔር ፊት ትክክለኛ ሰው አልተገኘም። ስለዚህ እግዚአብሔር ትክክለኛ ሰው ፍለጋውን ቀጠለ። ሰውን ወክሎ አንድ ትክክለኛ ሰው መቅረብ ነበረበት። እግዚአብሔር የራሱን ሰው ትክክለኛ ሰው አዘጋጀ። ያ ትክክለኛ ሰው በስጋ ከዳዊት ዘር የተወለደው እንደ ቅድስና መንፈስ ከሙታን መነሳት የተነሳው በኃይል የእግዚአብሔር ልጅ ሆኖ የተገለጠው እርሱ የእግዚአብሔር ወንጌል የተባለው ልጁ ነው፣ ጌታችን ኢየሱስ ክርስቶስ። እሱን በማዘጋጀት እግዚአብሔር ከራሱ ጋር ሰዎችን የማስታረቅ ሥራ እንደሰራ ጳውሎስ ያብራራል። መጽሐፉ ይሄንን ነው የሚያስተምረን። ስለዚህ መስታወሻ እንድትይዙና ስትራክቸሩን እንዳትረሱ ከምዕራፍ 1 ቁጥር 18 ጀምሮ እስከ ምዕራፍ 3 ቁጥር 20 ድረስ ሰው ሁሉ ኃጢአት ሰርቷል፣ ስለዚህ እግዚአብሔር በሰዎች ላይ ተቆጥቷል የሚል ሐሳብ የተሸከመ። ሰው ሁሉ ኃጢአት ሰርቷል ሲል ሁለቱንም ግሩፕ፣ አንደኛው ሕግ ያለው አይሁድ፣ ሁለተኛው ሕግ የሌለው አሕዛብ እኛን ጨምሮ በምድር ላይ ያለው ሰው ሁሉ ኃጢአተኛ ሆነዋል። ይሄ ከምዕራፍ 1 18 ጀምሮ እስከ ምዕራፍ 3 ቁጥር 20 ድረስ ይመጣል። ከዚያ ታሪክ የሚቀይረው ሐሳብ ምዕራፍ 3 ቁጥር 21 ላይ ይጀምራል ማለት ነው። ስለዚህ ከምዕራፍ 1 18 እስከ ምዕራፍ 3 21 ድረስ ያለውን 20 ድረስ ያለውን ሐሳብ ባጭሩ እንዲህ እንዳስሰው ባጭሩ ለመያዝ እግዚአብሔር በኃጢአት ላይ የሚቆጣና የሚፈርድ አምላክ ነው። ስለሆነም የእግዚአብሔር ፍርድ በኃጢአተኞች ላይ አለ። እግዚአብሔር ተቆጥቶ ቁጣውን ሊያበርድ የሚችል ነገር አጥቶ ኖሮ ነበር። ስለዚህ አሕዛብም በእግዚአብሔር ቁጣ ስር ነው፣ አይሁድም በእግዚአብሔር ቁጣ ስር ነው። ምዕራፍ 2 ላይ አይሁድ በእግዚአብሔር ቁጣ ስር እንደሆኑ ተመልክተናል። ስለዚህ ሁለቱም ኃጢአተኛ ስለሆኑ አንድም ጻድቅ ስለጠፋ በተለይ ምዕራፍ 3 የመጀመሪያዎቹ ክፍሎች ላይ አንድም ጻድቅ መጥፋቱን ይነግረናል። ይሄ ስለጠፋ እግዚአብሔር የራሱን መንገድ ማዘጋጀት ነበረበት፣ የራሱን የጽድቅ መንገድ። ይሄንን ያዘጋጀበትን ሊነግረን ምዕራፍ 3 የመጀመሪያዎቹ ቁጥሮች ላይ ያለውን ሐሳብ ሐዋርያው እንዲህ ብሎ ጽፎልናል። እስኪ ምዕራፍ 3ን የተወሰኑ ክፍሎችን የመጀመሪያውን ክፍሎች አብረን እናንብብ። እግዚአብሔር ለሰው ልጆች ያዘጋጀውን የዳንነትን መንገድ ለማብራራት የነበረውን ችግር እንዲህ ብሎ ያነሳል። ችግሩ ይሄ ነው። እንግዲህ የአይሁድ ብልጫ ምንድነው? ወይስ የመገረዝ ጥቅሙ ምንድነው? በሁሉ ነገር ብዙ ነው። አስቀድሞ የእግዚአብሔር ቃላት አደራ ተሰጥቷቸው ለአይሁድ። ታዲያ ምንድነው? የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀራልን? እንግዲህ እንዲህ አይሁን። በቃል ትጸድቅ ዘንድ ወደ ፍርድ በገባህ ጊዜ ትረታ ዘንድ ተብሎ እንደተጻፈ ሰው ሁሉ ውሸተኛ ከሆነ እግዚአብሔር እውነተኛ ይሁን። ነገር ግን አመጻችን የእግዚአብሔርን ጽድቅ የሚያስረዳ ከሆነ ምን እንላለን? ቁጣን የሚያመጣ እግዚአብሔር አመፀኛ ነውኒ? እንደ ሰው ልማድ እላለሁ፣ እንዲህ አይደለም። እንዲህ ቢሆን እግዚአብሔር በዓለም እንዴት ይፈርዳል? በኔ ውሸት ግን የእግዚአብሔር እውነት ለክብሩ ከላቀ ስለምን በእኔ ደግሞ እንደ ኃጢአተኛ ገና ይፈርድብኛል?
ስለምንስ መልካም እንዲመጣ ክፉ አናደርግም? እንዲሁ ይሰድቡናልና አንዳንዱም እንዲሁ እንድንል ይናገራሉና የእነርሱም ፍርድ ቅን ነው። እንግዲህ ምን ይሁን? ከእነርሱ እንበልጣለንን? ከቶ አይደለም። አይሁድም የግሪክም ሰዎች ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋልና፣ ምክንያቱም ሁሉ ኃጢአት ሰርተዋል ብለን ከሰናቸዋልና። እንዲህም ተብሎ እንደተጻፈ በትንቢቱ ደግሞ ጻድቅ የለም አንድ ስንኳ፣ ኃጢአተኛ አስተዋይም የለም፣ እግዚአብሔርንም የሚፈልግ የለም። ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል። ቸርነት የሚያደርግ የለም አንድ ስንኳ የለም። ጉሮሮአቸው እንደተከፈተ መቃብር ነው፣ በምላሳቸውም ሸንግለዋል። የእባብ መርዝ ከከንፈሮቻቸው በታች አለ። አፋቸው እርግማን መራርነት ሞልቶበታል። እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው። ጥፋትና ጉስቁልና በመንገዳቸው ይገኛል፣ የሰላምን መንገድ አያውቁም። በዓይኖቻቸው ፊት እግዚአብሔርን መፍራት የለም። አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃልና ይላል። ጌታ ቃሉን እንዲያስረዳን አጭር ጸሎት አብረን እንጸልይ። እግዚአብሔር አምላካችን ሆይ ዛሬም ቃልህን እንድታስተምረን እንለምንሃለን። መንፈስ ቅዱስ ሆይ የሚረባንን ነገር የሚጠቅመንን ነገር የምታውቅ አንተ ነህ። ዛሬም ተናገረን። እያንዳንዱ በዚህ የተገኘ ወንድሜ፣ እህቴ፣ እናት፣ አባት፣ ታላቅ፣ ታናሽ ቃልህን እንዲረዳ ልቡን ከፍቶ እንዲሰማ መንፈስ ቅዱስ እንድታስረዳው እጸልያለሁ። እኔም ባሪያህ ቃልህን መናገር እንደሚገባኝ እናገር ዘንድ እርዳኝ። ክብር ሁሉ ላንተ ይሁን፣ በኢየሱስ ስም አሜን። ምዕራፍ 3 ከቁጥር 1 እስከ 20 ያለውን ነው ያነበብነው። ምዕራፍ 3ን እንደው ርዕስ ሰጥቶ መማር ቢቻል የእግዚአብሔር ታማኝነት የሚል ርዕስ መስጠት ይቻላል። እግዚአብሔር ታማኝ ነው። ሰዎች መታመን ባይችሉ እንኳን እግዚአብሔር ታምኖ ይቀጥላል። ሰዎች ውሸታሞች ሆነው ቢቀጥሉ እንኳን እግዚአብሔር እውነተኛ ሆኖ ይቀጥላል። እምነት በሰው ዘንድ ቢጠፋ እግዚአብሔር ብቻውን ታማኝ ሆኖ ይኖራል። ሐዋርያውም ይሄንን ነው የሚነግረን። የመጀመሪያዎቹ 8 ቁጥሮች በእኛ ምክንያት እግዚአብሔር አይለወጥም። የእኛ ባህሪ የእግዚአብሔርን ባህሪ አያበላሸውም። እግዚአብሔር ከኛ ጋር ስለዋለ የእኛ ባህሪ የእግዚአብሔርን ባህሪ አያበላሽም። ታውቃላችሁ፣ ሰው ውሎውን ይመስላል። ጓደኞቻችን እኛን የመምሰል እድል አላቸው። እኛም የጓደኞቻችንን መምሰል እድል አለን። ማንነትህን እነግርሃለሁ፣ ጓደኛህን ንገረኝ ምን እንባባላለን እኛ። ከዚህ አንድን ሰው ማን እንደሆነ ለማወቅ ለመገመት፣ በተወሰነ ደረጃ ለመገመት ጓደኛውን ማወቅም አስፈላጊ ነው። ስለዚህ መልካም ጓደኞች ያሉትን ሰው መልካም እንደሆነ እንገምታለን። መጥፎ ጓደኞች ጋር ውሎውን አዳሩን የሚያደርግ ከሆነ ደግሞ እርሱም እንደዛ ነው ብለን ልንፈርድ እንችላለን። እኛ በእኛ ባህሪ ሌሎችን ተጽዕኖ ማሳደር፣ ሌሎችን በእኛ ላይ ተጽዕኖ የማሳደር አቅም አላቸው። እግዚአብሔርና እኛን በተመለከተ እግዚአብሔር በዓለም ሁሉ አለ፣ በሁሉ ስፍራ አለ። እግዚአብሔር ከኛ ጋር ሆኖ የኛን ባህሪ አይማርም። ይልቅ እኛ ከእግዚአብሔር ጋር ስንሆን የእግዚአብሔርን ባህሪ እንማራለን። በእኛ ምክንያት እግዚአብሔር አይለወጥም። እኛ ጎበዝ ስለሆንን ጎበዝ፣ ደካሞች ስለሆንን ደካማ፣ ታማኝ ስለሆንን ታማኝ፣ ውሸታሞች ስለሆንን ውሸታም አይሆንም። ጨካኞች ስለሆንን ጨካኝ፣ ክፉዎች ስለሆንን ክፉ አይሆንም። በእኛ የሚለዋወጥ ባህሪ የለውም። ይሄንን ከቁጥር 1 እስከ 8 ድረስ ምዕራፍ 3 ከቁጥር 1 እስከ 8 እግዚአብሔር ታማኝ ነው ይለናል። እግዚአብሔር ታማኝ ነው። ብናምነው የታመነ ነው፣ ባናምነውም እርሱ የታመነ ሆኖ ይኖራል። የኛ ማመን ጥቅሙ ለራሳችን። እግዚአብሔርን ዛሬ በዓለም ላይ ያለው 8.5 ቢሊዮን ሙሉ ቢክደው እግዚአብሔር አይጨነቅም። እግዚአብሔር ማን አለኝ አይልም።
ማን አለኝ ብቸኛ ሆንኩ አይልም። እሱ ይቅርና ያ ሁሉ መላእክት በሰው ቁጥር ለመቁጠር የሚያዳግቱ መላእክት እንኳን ቢተውት ጀርባቸውን ቢሰጡ እግዚአብሔር በዚያም አይጨነቅም። ወይኔ ብቸኛ አረጉኝ ማን ያመልከኛል ብሎ አይቸገርም። እግዚአብሔር ቀድሞም ክብር የበቃው ምንም የማይጨመርለት ምንም የማይቀንስ ክብር ያለው አምላክ ነው። እግዚአብሔር ትልቅ ነው። በእኛ ምክንያት የሚለዋወጥ ማንነት ቢኖረው ኖሮ እኛ በምድር ላይ በህይወት መኖር አንችልም ነበር። ስንት ሰው ተለውጦብናል። እንደዚህ ስለሆነ ተውኩት፣ እንደዛ ስለሆነች ተውናት፣ ተውኳት ተባብለናል። ብዙ ጊዜ አይተውን ሁኔታችን አይተው የራቁን ብዙ ሰዎች አሉ። ሁኔታችን አይቶ ያራቀ ባንታመን እንኳን ለኛ ታምኖ የኖረ አምላክ ስላለን በህይወት ቀጥለናል። ክብር ለአምላካችን ለእግዚአብሔር ይሁን። ከቁጥር 1 እስከ 8 ያለውን እግዚአብሔር ታማኝ ነው የሚለውን ዋና ሐሳብ ያዙ። እንደሱ እያልኩ ካልሄድኩኝ እስከ ምዕራፍ 4 መዝለቅ ስለማልችል ነው። ሰፊ ቁጥሮችን ግን አንዱን ሐሳብ ዋናውን ሐሳብ በዚህ ልክ እያዝን እንሄዳለን። እግዚአብሔር ታማኝ ነው። በእኛ የሚለዋወጥ በእኛ ሁኔታ የሚወሰን ማንነት የለውም። እኛ ለሱ ያልኖርነውን ሁሉ እግዚአብሔር ለኛ ኖሮልናል። ስለዚህ እግዚአብሔርን ታማኝነት ማሰብ መልካም ነው። ከቁጥር 9 እስከ 20 ድረስ ባለው ክፍል ደግሞ ማንም ጻድቅ የለም የሚለውን ያብራራልናል። ቁጥር 1 እስከ 8 እግዚአብሔር ታማኝ ነው፣ እሱ አይለወጥም፣ ባህሪው እንደዛው ነው ብሎ ነግረንና ብዙ ጥያቄዎችን ነው የሚያነሳው። ነው ጥያቄዎቹን እያንዳንዱን እያነሳን እንድንወያይ ጊዜ ስለማይበቃን የእግዚአብሔርን ታማኝነት አስምረን እንድናልፍ ከቁጥር 1 እስከ 8 ከዚያ ከ9 እስከ 20 ባለው ክፍል ደግሞ ማንም ጻድቅ የለም፣ ከሰው ጻድቅ የለም። ተመልከቱ ከቁጥር 9 ጀምሮ እንግዲህ ምን ይሁን ካለ በኋላ ከነርሱ እንበልጣለንኒ የሚለው እሱ ራሱን ጨምሮ አይሁድ ነው። ከዚያ አሕዛብ አለ በጋራ አሕዛቦችንም ሲያወራ እኛ እያለ ያወራል፣ አይሁድንም ሲያወራ እኛ እያለ ያወራል። የጳውሎስ ንግግር ትሕትናው ነው። ራሱን እያካተተ ነው የሚናገረው። አይሁድን እየሞገታቸው ከአሕዛብ እንበልጣለንኒ ይላል። ምክንያቱም እኛም ምንም አልፈየድንም፣ ሕግ ተሰጥቶንም በሕጉ አልተጠቀምንበትም፣ ጻድቃን መሆን አልቻልንም። አሕዛቡን ደግሞ እንደዚሁ አሕዛቡም ሕግ ስለሌለን ነው የበደልነው ብንል ምንም ምክንያት የለንም። የምናማሃኘው ስለዚህ ነው ያጠፋሁት ብለን የምንለው ምንም ምክንያት የለንም። በደል ነው። ስለዚህ እንደውም እንዲህ ብለን ከሰናቸዋል ብሎ ከብሉይ ኪዳን ትንቢት አስቀድመን የከሰስናቸው እንዲህ ብለን ነው ብሎ አንድም ጻድቅ የለም። ሁሉም ኃጢአተኛ ነው፣ ሁሉም የማይጠቅም ሆነዋል። ከሰው አንድ ጻድቅ የለም። ሰው በምድር ላይ ከተፈጠረ በኋላ እግዚአብሔር ንጹህ ሰው ነው በኤደን ገነት ተክሎ ኤደን ገነት ውስጥ ያኖረው። አዳምና ሔዋን በኤደን ገነት ውስጥ መኖር ከጀመሩ በኋላ በስንተኛው ቀን እንደሳቱ መጽሐፍ ባይነግረንም ግን በመጽሐፋችን በመጀመሪያው ምዕራፍ ከምዕራፍ 2 ቀጥሎ በሶስተኛው ምዕራፍ ላይ እናገኛቸዋለን። ስስቱ ሲወድቁ እናያለን። እባብ አሳታቸው፣ ኃጢአት ሰሩ፣ የእግዚአብሔርን ትእዛዝ ተላለፉ። ከዛ በኋላ ሁሉም የአዳም ዘር ኃጢአተኛ ሆኖ ቀጠለ። ተላላፊ በሽታ ሆነ ኃጢአት። ከዚህ ቀደም እንደነገርኳችሁ ኃጢአት ዓለም አቀፍ ነው ብያችኋለሁ። ሁሉንም አይነት ሰው ኃጢአት ይይዛል። ኃጢአት የማይዘው ሰው የለም ማለት ያልያዘው የለም። ባጭሩ ኃጢአተኛ ያልሆነ የለም። የአዳም ዘር የሆነ ሁሉ ኃጢአተኛ ነው። ስለዚህ ኃጢአት ያልፈተነው ኃጢአት ያልጣለው ማንም የለም። ደሃውም ሀብታሙም ነጩም ጥቁሩም በተስተካከለ ህይወት የሚኖርም የተስተካከለ ህይወት የሌለውም ሁሉም በአንድነት ኃጢአተኛ ነው። ሰው ኃጢአተኛ ነው እና ሁሉንም ሰው እግዚአብሔር ሲመለከት ከሰዎች መካከል አንድ የሱን ትክክለኛ ባህሪ የሚመጥን ሰው አላገኘም። ጽድቅ የአመጽ ተቃራኒ ነው እና ከእግዚአብሔር ጽድቅ ጋር የሚስተካከል አንድ ሰው እንኳን በምድር ላይ ጠፋ። አንድ ሰው ጠጋ ብሎ ያየ ሁሉ ኃጢአተኛ ነው። ጸደቁ የተባሉም ሰዎች ተቆጥሮላቸው ነው እምነታቸው ጽድቅ ሆኖ ተቆጥሮላቸው እንጂ በስራቸው የጸደቁ አንድም የለም። አንድም ራይት የለም በእግዚአብሔር ፊት። ስለዚህ እግዚአብሔር የራሱን የጽድቅ መንገድና የጽድቅ መለኪያ ማዘጋጀት ነበረበት። ስለዚህ በዚህ ሐሳብ ላይ ተነስቶ ነው እግዚአብሔር የራሱን የጽድቅ መንገድና መለኪያ ያዘጋጀው። አንድም ጻድቅ ከጠፋ እሺ ምን ላድርግ እኔ ብሎ እግዚአብሔር ሶሉሽን የፈለገ ይመስላል። ከቁጥር 9 እስከ 20 ባለው ክፍል እሺ ከሰው አንድም ጻድቅ ጠፋ፣ እሺ ምን ይሻላል? ስለዚህ ምን ይሻላል? ችግር ነው።
ሁላችንም ኃጢአተኞች ሆነን በእግዚአብሔር ፊት ትክክል መሆን አልቻልንም። ምን ይሻላል ለሚለው የእግዚአብሔር መፍትሄ መጣ። የእግዚአብሔር ሶሉሽን ምንድነው ካላችሁ ከቁጥር 21 ጀምሮ የሚቀጥለው ነው። የእግዚአብሔር መፍትሄ ብላችሁ ጻፉ። በእምነት የሚገኝ ጽድቅ መጣ። ሁሉም በአንድነት በሕግም ያለ ሕግም መጽደቅ አልቻሉም፣ ኃጢአተኞች ሆነዋል። አሁን በእምነት የሚገኝ ጽድቅ መጣ። የሚያድን የእግዚአብሔር ጸጋ፣ ነፃ የሚያወጣ የእግዚአብሔር ጸጋ፣ ለኃጢአተኞች የመጣ የእግዚአብሔር ጸጋ ተገለጠ። ይህንን ክፍል ይቀጥልልናል። ምዕራፍ 3 ቁጥር 21 እስከ ምዕራፍ 4 ቁጥር 25 ድረስ። ምዕራፍ 3 ቁጥር 21 እስከ ምዕራፍ 4 ቁጥር 25 ድረስ የሚያድን የእግዚአብሔር ጸጋ፣ ሰዎችን ነፃ የሚያወጣ የእግዚአብሔር ጸጋ፣ የእግዚአብሔር መፍትሄ እርሱ ነው። ጽድቅ ማለት የአመጽ ተቃራኒ ነው። ጽድቅ የአመጽ ተቃራኒ ነው። የአመጽ ተቃራኒ ሲሆን በእግዚአብሔር ፊት ትክክለኛ ሆኖ መገኘት ማለት ነው። ጽድቅ ማለት በእግዚአብሔር ባህሪ ፊት ትክክለኛ ሆኖ መገኘት፣ ፐርፌክት ሆኖ መገኘት። yes this is what I want የሚለው አይነት እግዚአብሔር የሚፈልገው እንደዚህ አይነት ሰው ነው የሚለው አይነት ሆኖ መገኘት ማለት ነው ጽድቅ ማለት። እግዚአብሔር ራይቸስ ነው። ራይት የሆነ ህይወት በእግዚአብሔር ፊት ይሄ ነው ጽድቅ። እና ይሄ ከላይ ባየነው ከምዕራፍ 1 18 እስከ ምዕራፍ 3 20 ድረስ ባየነው ክፍል አልተገኘም። ትክክለኛ ሰው በምድር ላይ አልተገኘም። ስለዚህ እግዚአብሔር የራሱን ሶሉሽን የራሱን መፍትሄ አመጣ። ከምዕራፍ 3 21 እስከ 4 25 ድረስ የሚያድን የእግዚአብሔር ጸጋ ተገለጠ። ይህም የእግዚአብሔር ጽድቅ ተገለጠ ማለት ነው። ሕግን በመጠበቅ በእግዚአብሔር ፊት ትክክለኛ የሆነ አንድ ሰው እንኳ የለም። ሰው በስራው ትክክል መሆን ስላልቻለ እግዚአብሔር የሁሉን ጽድቅ በልጁ በኩል ለመስራት ወሰነ። የእግዚአብሔር ውሳኔ ነው። የሁሉንም ጽድቅ ወክሎ አንድ ሰው የሚሰራ ብሎ አዘጋጀ። ያውም የእግዚአብሔር ጸጋ ይባላል። ለማይገባቸው የተደረገላቸው ምህረት የእግዚአብሔር ጸጋ። አይገባቸውም ግን ምህረት ተደረገላቸው። አጥፍተዋል፣ ወንጀለኞች ናቸው፣ ተከሰዋል። ክሱ እርግጥ ነው፣ ማስረጃ አለ። 3 ምስክር የሰውም የሰነድም ቀርቧል። ሊፈረድበት ነው። ሰውየው ወንጀለኛ ነው። በደንብ የተረጋገጠ ወንጀለኛ። ከሳሾች አሉ፣ ክሱም አለ፣ ፋይሉ ሙሉ ነው። ምንም ግራ ቀኝ የሚያሳይ ምንም ነገር የለም። ምንድነው የሆነው ከተባለ ልክ እንደዚህ በተዘጋጀ ግራ ቀኝ ዳኞችን ምናምን አማክሮ ምን ብሎ ሌላ ቀጠሮ ሰጥቶ ምንም ለዛም እድል የማይሰጥ የተጠናቀረ ጥንቅቅ ያለ ፉል መረጃ ያለው ክስ ቀርቦብን ነበር። ኃጢአት ሰርቷል ወይም ወንጀል ሰርቷል ወይ? የስ የት አለ? ይሄው እና ይሄ ወንጀል ምን ያስቀጣል? ሞት። ማስረጃ አለ ወይ ለዚህ ወንጀሉ? አዎ አለ። ይሄው 1 2 3 የሰው የሰነድ የተሟላ። ከሳሾች እነማን ናቸው? ይሄው ከሳሾች ተዘጋጅተዋል። ይሄ ሰነድ ዳኛው ጋር ቀረበ። ችግሩ ወይም ደስ የሚለው ነገር ጠበቃም ዳኛም ዋስም የሆነው አንድ ሰው ብቻ ነው እዛ ጋር የተቀመጠው። ተከሳሹ የተከሰሰበትን ጉዳይ ራሱ የሚሞግት ዳኛ፣ ራሱ የሚፈርድ ዳኛ፣ ራሱ ጠበቃ የሆነ ዳኛ፣ ይሄንን ቅጣት ይወስዳለው እሱ ነፃ ይሁን የሚል ዳኛ ወንበሩ ላይ ተገኘ። ያ ሶሉሽን ነው እግዚአብሔር ጸጋ የተባለው። እኛ እንዲህ ነው የዳን ነው። የተረጋገጠ ኃጢአት፣ የተረጋገጠ የሰነድ ማስረጃ፣ ሁሉም ነገር የተሟላ ነገር ቀርቦብን ነበር። ነገር ግን ጠበቃችንም ዳኛችንም ኢየሱስ ስለሆነ፣ አሜን። ጠበቃችንም ምናችንም እንግዲህ አስቡ። እንግዲህ ዳኛም ጠበቃም እሱ ከሆነ ማን ነው የሚከራከር? እንግዲያውስ እግዚአብሔር ያጸደቀውን ማን ሊኮንን ይችላል? ክብር ለእግዚአብሔር ይሁን። ጌታ ካጸደቀ፣ እርሱ ካጸደቀ ማን መኮንን ይችላል? ጠበቃው እኔ ነኝ፣ ዳኛውም እኔ ነኝ። ስለዚህ ጠበቃው ለራሱ ተናግሮ ራሱ ፈርዶ ነፃ ነህ። እንዴት? በቃ ያንተን እኔ ወስጃለሁ፣ አንተ ነፃ ነህ፣ ከፍዬልሃለሁ አለ። ተከፈለልን። ምን? ሞት። ፍርዱ ምንድነው? ሞት ነው። ምን ይሻላል? እኔ አንተን ወክዬ ሞታለሁ። ፈረደ። ራሱ ላይ ፈረደ፣ ራሱ ላይ ወሰነ፣ ቅጣታችንን ወሰደ። የእግዚአብሔር ጽድቅ ተገለጠ። ለኛ የወከለ አንድ ሰው ቤዛ ሆኖ የእግዚአብሔር ቅጣት
ከኛ ላይ አለፈ። ሶስት ትልልቅ ማስረጃዎች የእግዚአብሔር ጽድቅ የመገለጥ ማስረጃዎች ከምዕራፍ 3 እና ምዕራፍ 4 የምንሰማቸው። የመጀመሪያው እግዚአብሔር በእኛ ላይ የመጣውን ፍርድ ያነሳበት ትልቅ ሶስት የመፍትሄ መንገዶች፣ እግዚአብሔር የራሱን መፍትሄ ያመጣበት የመጀመሪያው መንገድ፣ አንደኛ ቤዛነት የሚገኘው በክርስቶስ ነው የሚል ሐሳብ ነው። ቤዛነት የሚገኘው በክርስቶስ ነው። ቤዛ መሆን የሚችል ኢየሱስ ብቻ ነው። ምዕራፍ 3 ቁጥር 21 ጀምሮ እስከ 26 ድረስ አነባለሁኝ። ከ21 እስከ 26 እንዲህ ይላል። ቤዛነት የሚገኘው በክርስቶስ ነው የሚለውን ሐሳብ ያዙ። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአት ሰርተዋልና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመታው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው ይላል። እግዚአብሔር ቤዛ አዘጋጀ። የእግዚአብሔር መፍትሄ ይሄ ነው። ቤዛ አዘጋጀ። ቤዛ ማለት ምን ማለት ነው? ቤዛ የሚለው ቃል ምትክ የሚሆን ማለት ነው። ምትክ በጌታችን በኢየሱስ ክርስቶስ የምትክነት ሞት፣ ምትክ ሟች ጌታችን ኢየሱስ ክርስቶስ ለኛ ምትካችን ነው። ምናልባት ምትኩ ብለው ይጥሩት። ምትኩ የማ ምትክ? የሱ ምትካችን፣ እኛን የተካ ሟች። ኃጢአት ሞት ነው ደሞዙ። ደሞዙን ለመቀበል የቆመው ደግሞ የኛ ምትክ፣ ደሞዙን ለመቀበል የኛን ደሞዝ ለመቀበል የቆመ የኛ ምትክ ጌታችን ኢየሱስ ክርስቶስ ነው። ቤዛነት የሚገኘው በክርስቶስ ነው። ይሄንን እግዚአብሔር እንዴት አደረገው? ሁሉ ኃጢአትን ሰርተዋል፣ ጻድቅ የሚባል አንድ የለም። የእግዚአብሔር ክብር ጎሎበታል። ያለ ልዩነት ሁሉም ኃጢአት ሰርተዋል። በጣም የሚገርመው ሁሉም ነው ምለው ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎሏቸዋልና። ነገር ግን እግዚአብሔር አንድ ነገር አመጣ። አስቀድሞ በነቢያት የተነገረ ሕግም የመሰከረለት ልክ ገና ምዕራፍ 1 ላይ አስቀድሞ በነቢያቱ አፍ በቅዱሳት መጻሕፍት ተስፋ ስለሰጠው ለእግዚአብሔር ወንጌል ተለየ ጳውሎስ። እርሱም በሥጋ ከዳዊት ዘር የተወለደው እንደ ቅድስና መንፈስ ከሙታን የተነሳው በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ነው። እርሱም ጌታችን ኢየሱስ ነው የተባለው። እርሱ በነቢያት በቅዱሳት መጻሕፍት የተገለጸው እርሱ የእግዚአብሔር ጽድቅ መጣ። የእግዚአብሔር ጽድቅ መጣ። ሁሉ ኃጢአት ስለሰራ የእግዚአብሔር ክብር ጎሎ በሰው ሁሉ ዘንድ ይሄ ስለታየ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው መጽደቅ መጣ። እንዲያው ኢየሱስ ክርስቶስ በመስቀል ላይ ምትክ ሆኖ ሞታችንን ሞቷል። እርሱ በሞተው ሞት ስናምን ስለኔ ሞተሃል፣ ስለኔ ዋጋ ከፍለሃል፣ የኔን ኃጢአት አንተ ወስደሃል፣ ያንተን ሕይወት ሰጥተኸኛል። ከዛሬ ጀምሮ የኔ ጌታ አንተ ነህ፣ እኔ ያንተን ሕይወት እኖራለሁ፣ አንተ የኔን ሞት ሞተሃል። ስለዚህ ለአንተ እጄን ሰጥቻለሁ፣ በሕይወቴ ላይ ሾሜሃለሁ፣ አንተ ጌታዬ ነህ፣ በልቤ አምኛለሁ ብለን ከመሰከርንበት ቀን ጀምሮ እንዲሁ በነፃ መጽደቅ ሆነልን። በነፃ ዳንን። በነፃ እንዲሁ በነፃ እስኪ እንዲሁ በነፃ እንበል። እንዲሁ በነፃ በክርስቶስ ኢየሱስ በሆነው ቤዛነት እናንተ ተከሳችሁ ልትሞቱ ቀርባችሁ ፍርዱ ተፈርዶ አልቆ በእናንተ ቦታ ሊሞት የሚችል ወይም ሊታሰር የሚችል ፍርድ ሊወስድ የሚችል ሰው ቢመጣ እንዴት ደስ ይላችኋል? እንዴት ደስ ይላል! ለኛ የሆነው ከዚያ በላይ ነው። የሞት ፍርድ ተፈርዶ ካለቀ በኋላ እኔ ልሙትላቸው አለና እኛን ወክሎ ሞተ። ይሄ ቤዛነት ይባላል። ራንሰም ሆነልን፣ ቤዛ ሆነልን። በኢየሱስ ክርስቶስ ምትክ ሞት እኛ ተረፍን። ከቁጥር 21 እስከ 26 ስለ ጌታችን ኢየሱስ ክርስቶስ ቤዛነት ነው የሚነግረን።
እንደውም እንዲህ ነው ምለው በኢየሱስ ክርስቶስ በሆነው ቤዛነት እንዲሁ በጸጋው ይጸድቃሉ። በጸጋው ይጸድቃሉ። ያንን በማመን እንዲሁ በጸጋው ይጸድቃሉ። ኃጢአት በእግዚአብሔር ችሎታ ከፍ ብሎ ዝቅ ብሎ እንዲህ ይላል፣ በደሙ የሆነ ማስተስሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመታው ይላል። በእግዚአብሔር ችሎታ ስለመታው መመታት ተመታ። ኃጢአት ተመታ። ኃጢአትን መምታት የቻለ የእግዚአብሔር ዱላ ኢየሱስ ክርስቶስ ብቻ። ኃጢአትን መምታት የቻለ ኃጢአት የተመታው በኢየሱስ ሞት ነው። ተገስጾ አይመታም ኃጢአት። ኃጢአት በኢየሱስ ነው የተመታው። ኢየሱስ ኃጢአትን መታው ጽድቁን ያሳይ ዘንድ ኃጢአትን መታ ይላል። እንዴት አድርጎ መታው ካላችሁ ጳውሎስ በሌላ አገላለጽ እንዲህ ብሎ ገጽቶታል። በመስቀል ላይ በሆነ ጊዜ ኃጢአት የማያውቀው እሱ ኃጢአት ሆኖ በመስቀል ላይ በወጣ ጊዜ ገደልኩት፣ መታሁት፣ ጎዳሁት ብሎ ኃጢአት በራሱ ዱላ ራሱን መታ። ኃጢአትን በራሱ ዱላ ራሱ መጥቶ ገደልኩት፣ አጠፋሁት ብሎ ሞት ራሱን ገደለ መስቀል ላይ። በዚያ ሰዓት ኃጢአት ተመታ። ኢየሱስ ክርስቶስ ኃጢአትን መጥቶ አስወገደልን። ያ ደግሞ ለኛ መስተስሪያ የኃጢአት ስርየት የምናገኝበት ሆነልን። ክብር ለኢየሱስ ይሁን። አሜን። ኃጢአትን መታልን። አሜን። የተመታ ነው ኃጢአት። እስኪ ኃጢአት የተመታ ነው በሉ። አንዳንድ ነገር የተመታ ነው እንላለን አይደል? ኃጢአት ምንድነው? የተመታ። አንዳንድ ነገር አይተን ልብስ ራሱ አይተን የተመታ ነው። የደበረንን ነገር አይተን የሆነ ነገር ምን የሆነ ነው ይባላል። ሲደብረን የተመታ ነው። ኃጢአት የተመታ ነው። ዝሙት የተመታ ነው። ክደት የተመታ ነው። ስርቆት የተመታ ነው። ሌብነት የተመታ ነው። ማታለል፣ አመጽ የተመታ ነው። የተመታ ነገር አትስሩ። የተመታ ነገር መስራት ደስ ይላችኋል? ደስ አይልም። የተመታ ነገር ስራ ራሱ የተመታ ስራ መስራት ደስ አይልም። ውጤት አልባ ስራ፣ የተመታ ስራ፣ የተመታ ነገር ሁሉ በጌታ በኢየሱስ ስም ከኛ ይራቅ። ኃጢአትን ጨምሮ ማለት ነው። የተመታ ነገር የተመታ እኔ በገጠር የገጠር ልጅ ስለሆን በገጠር እናቶቼ ሲያወሩ የሰማሁት ወተትም ይመታል። ለካስ ምርጥ ነው አይደል? ወተት እርጎ የሆነ ጊዜ ልጠጣ እርጎ መጠጣት ፈልጋለሁ ብዬ እርጎ ተመቷል አለችኝ እናቴ። ምን ማለት ነው ብዬ ጠየቁ። እርጎ ሆኖ ረግቶ ጥሩ ሆኖ ተዘጋጅቶ ሊጠጣ ከነበረበት የሆነ ሙቀት ነገር መጥቶ እርጎውን መልሶ በትኖታል። ያ እርጎ ተመልሶም አይረጋም። በነገራችን ላይ ከእንደገና ቢረግ ፍሪጅ ውስጥ ቢከተት ምን ውስጥ ቢከተት ተመልሶ አይረጋም። ምን ሆኗልና? ተመቷልና። ተመቷል ይላሉ። ይሄ በአገርኛ ቋንቋ የተነገረ ነው። ቀጥታ ትርጉም ሰጥቼ ነው። የተመታን እግዚአብሔር አብ ኃጢአትን በልጁ በኩል መታልን። ተመታ። ኃጢአት የተመታ ነገር እኛ ላይ ስልጣን የለው። የተመታ ነገር በእኛ ላይ አቅም የለውም። እግዚአብሔር ኃጢአትን መቶታል። የተመታ ነው ኃጢአት። እግዚአብሔር መታው፣ ለኛ የኃጢአት ስርየት ተደረገልን። እስከ ቁጥር 26 ያለው ቤዛነት የሚገኘው በኢየሱስ ክርስቶስ ነው የሚለውን ልብ እንበል። ኢየሱስ ክርስቶስ ቤዛችን ነው። በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ሥራ ተገልጧል። የክርስቶስ የምትክ ሞት ወይም ሰብስቲቱሽናል ዴዝ በደሙ የተደረገ ቤዛነትን እንድናገኝ ሆነልን። ይህን ክፍል በዚህ ልክ ሰመራይዝ ማድረግ እንችላለን። ሁለተኛው የእግዚአብሔር መፍትሄ፣ የመጀመሪያው ቤዛነት የሚገኘው በክርስቶስ የሚል ነው። ሁለተኛው የእግዚአብሔር መፍትሄ ድነት በእምነት ብቻ ነው የሚል ነው። ድነት የሚገኘው በእምነት ብቻ። ምዕራፍ 3 ቁጥር 27 እስከ 31 ምዕራፍ 3 ቁጥር 26 እስከ 27 እስከ 31 ያለውን ክፍል አብረን እናንብብ። ድነት የሚገኘው በእምነት ብቻ ነው። ትምክህት እንግዲህ ወዴት ነው? እርሱ ቀርቷል። በየትኛው ሕግ ነው? በሥራ ሕግ ነውን? አይደለም፣ በእምነት ሕግ ነው። በእምነት ሕግ ነው እንጂ ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለንና። ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብ ደግሞ አምላክ አይደለምን? አዎን፣ የተገረዝን ስለ እምነት ያልተገረዘንም በእምነት የሚያጸድቅ የተገረዘን በእምነት ያልተገረዘንም በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብ ደግሞ አምላክ ነው። እንግዲህ ሕግን በእምነት እንሽራለን? ጥያቄ ምልክት አይደለም፣ ሕግን እናጸናለን እንጂ ይለናል። ሕግ በእምነት አይሻርም፣ በእምነት ይጸናል እንጂ ይለናል። ስለዚህ ጽድቅ የሚገኘው
ድነት የሚገኘው በእምነት ብቻ ነው። በሕግ ስራ ሳይሆን በእምነት ብቻ። ያለ ሕግ ስራ በእምነት ብቻ፣ በእግዚአብሔር ጸጋ ብቻ፣ በክርስቶስ ኢየሱስ ቤዛነት ብቻ ድነት ይገኛል። ድነት የሚገኘው በዚህ ብቻ ነው። ከዚህ ውጪ ድነት አይገኝም። እግዚአብሔር በእምነት የሚያጸድቅ አምላክ ስለሆነ የተገረዘም በእምነት ሕጉን ለማጽናት እሱንም የሚያጸድቅ በእምነቱ ምክንያት ነው። ያልተገረዘም ቢሆን በእምነት በርሱ ስላመነ የሚያጸድቅ አምላክ አንድ ነው። አንድ እግዚአብሔር ነው ያለን። የአሕዛብ አምላክም የአይሁድ አምላክም አንድ ነው። እግዚአብሔር አንድ ነው። ይሄ ነገር በነገራችን ላይ ለኛ ስለሆነ እንጂ ለአሕዛብ የተለየ ስሜት የሚሰጥ ማን ነው? ለአይሁድ የተለየ ስሜት የሚሰጥ ንግግር ነው። የኛ አምላክ እግዚአብሔር የምናመልከው አሁን እኛ የምንጠራው እግዚአብሔር በሌላ አጠራር የእስራኤል አምላክ ብለን አይደል የምንጠራው? የእስራኤል አምላክ ብለን የምንጠራበት ምክንያት ምንድነው? በምድር ላይ ካሉ ወገኖች ሁሉ እግዚአብሔር እስራኤልን የራሱ ሕዝብ አድርጎ መርጧል። ለዚያም ሕዝብ ኪዳን ሰጥቷል፣ ሕግ ሰጥቷል፣ መመሪያ ሰጥቷል። እናንተ ርስቴ ናችሁ፣ የኔን ሕዝብ ናችሁ፣ እኔ እናንተ አምላክ ነኝ ብሏል። እስራኤላውያን ይህንን ይዘው እግዚአብሔር የኛ ብቻ ነው የሚል እምነት ነው ያሳደጉት። የኛ ብቻ እግዚአብሔር የኛ ብቻ ነው። ያህዌ የኛ ብቻ ነው። አሕዛብ ያህዌ ብሎ መጥራት አይችልም። ሌላው የኛን አምላኩ ማድረግ አይችልም። ሕግ የተሰጠው ለኛ ነው። መመሪያ የተሰጠው ለኛ ነው። የእግዚአብሔርም ስም በእኛ ነው የሚጠራው። እኛም የእርሱ ነን። ስለዚህ ሌላው የኛን አምላኬ ማለት አይችልም። ሂድና ጣዖቱን ያምልክ ባዮች ናቸው እስራኤላውያን። እግዚአብሔር ግን ሕግ ለተሰጣቸውም ለነርሱም ለኛም ሕግ ለሌለንም አምላካችን ነው። እግዚአብሔር አንድ አምላክ ነው። በብሉይ ኪዳን የነበረ እግዚአብሔር ዛሬም በአዲስ ኪዳን ያለው እግዚአብሔር በዘላለም መንግስትም የሚገዛን እግዚአብሔር አንድ እግዚአብሔር ነው። አንድ የአይሁድና የአሕዛብ እግዚአብሔር የተለያዩ እግዚአብሔሮች አይደሉም። አንድ እግዚአብሔር ነው። እርሱ በእምነት የሚያጸድቅ አምላክ አንድ ነው ይለናል። በእምነት የሚያጸድቅ አምላክ አንድ ነው። ቁጥር 30 ላይ በእምነት የሚያጸድቅ የአሕዛብም አምላክ የአይሁድም አምላክ እርሱ አንድ ነው። ስለ ሕግ መሻርና መጽናት ሲናገር እምነት ሕግን አይሽርም፣ ይልቅ ሕግን ምን ያደርጋል? ያጸናል። እግዚአብሔር ለሁሉ አምላክ እንደሚሆን በመጀመሪያ በሕግም በታሪክም ተናግሯል። ወደፊት እኔ የሁሉ አምላክ አሕዛብን ሁሉ ከምድር ዳርቻ ሁሉ ይሰበስባለሁ ብሎ ትንቢት ተናግሯል በተለያየ መንገድ። ያንን ሊያጸና እምነት መጣ። እግዚአብሔር ሕጉን የሚያጸናበትን እምነት አመጣ። በዚያ እምነት ሕግ ይጸናል እንጂ ሕግ አይሻርም በእምነት ይለናል። ሕግን አሁን እኛ አልሻርንም፣ ሕግን ፈጸምን እንጂ። በምን ፈጸምን? በእምነት የኛ እምነት ነው ስራው። የኛ ድርሻ ሕግን በመፈጸም ሂደት የኛ ድርሻ እምነት ብቻ ነው። ሕግን በመፈጸም ሂደት የኛን ድርሻ የተወጣው ጌታችን ኢየሱስ ክርስቶስ ነው። ጌታችን ፈጽሞ ሕግን ሁሉ ጠብቆ ፍጹም በእግዚአብሔር ፊት ትክክለኛ ሰው ሆኖ ተገኝቷል። እሱ ያደረገውን እኛ በማመናችን እኛ እንዳደረግነው ተቆጠረልን የምትል ቃል አለች። ቁጥር 28 ላይ ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለንና የሚል ቃል አለ። በእምነት እንዲጸድቅ እንቆጥራለን። አሁን እኛ በእምነት የጸደቅነው ተቆጥሮልን ነው። ምን ተቆጥሮልን? በኢየሱስ አመንን። ኢየሱስ ያደረገው የኛ ተደርጎ ተቆጠረልን። ኢየሱስ ሕግን ሁሉ ፈጸመ። እኛ በኢየሱስ አመንን። እኛ እንደፈጸምን ተቆጠረ። ኢየሱስ አሸነፈ። እኛ እንዳሸነፍን ተቆጠረ። ኢየሱስ ሞትን ድል ነሳ። እኛ ሞትን ድል እንደነሳን ተቆጠረ። ኢየሱስ የዘላለም ትንሣኤ አስገኝቶ በአብ ቀኝ ተቀመጠ። እኛም በአብ ቀኝ እየተቀመጥን ተቆጠረልን። ተቆጥሮልን ነው የዳን ነው እንጂ ሰርተን አይደለም። አመንን፣ ተቆጠረልን። ሲጀመር ጽድቅ የሚገኘው በእምነት ነው። ተቆጥሮልን ነው። የቆጠረልን አምላካችን እግዚአብሔር ይባረክ። እምነታችን ተቆጠረ። ምን ተብሎ? ጽድቅ ተብሎ ተቆጠረ። ይሄ ተቆጠረ የሚለው ቃል ከምዕራፍ 4 ጋር የሚያገናኘን ቃል ከምዕራፍ 4 ጋር የሚያገናኝ ቃል ነው። ምዕራፍ 4 የተቆጠረልን የሚል ምዕራፍ ነው። ተቆጥሮልን ነው የሚል ምዕራፍ ነው። የምዕራፍ 4 ትልቁ ድምጽ የጸደቅነው ተቆጥሮልን ነው። የጸደቀው ተቆጥሮለት ነው። ተቆጥሮላት ነው እንጂ እሷ በሰራቸው አይደለም፣ እሱ በሰራው አይደለም፣ እኛ በሰራነው አይደለም። ተቆጥሮልን ነው የሚል ድምጽ አለ። እስኪ አንድ ሰው ድምጽ አሰምቶ ተቆጥሮልኝ ነው የዳንኩት ይበለኝ። ምን ተደርጎልኝ? ተቆጥሮልኝ። ምንድነው የተቆጠረልን? ማመናችን። ጌታ ሆይ አምኜሃለሁ፣ አንተ ጌታ ነህ። እግዚአብሔር አንተን ከሞት እንዳስነሳ አምኜሃለሁ፣ አንተ ጌታዬ ነህ ብለን እጅ ባነሳንበት በዛች ቅጽበት እግዚአብሔር ቆጠረ። የሱን ሁሉ ለኛ ቆጠረ።
የኢየሱስን ስቃይ በእኛ ላይ ቆጠረ። የኢየሱስን ሕይወት በእኛ ላይ ቆጠረ። የሱን ሁሉ በእኛ ቆጠረና ለኛ አስረከበ። ሮጦ ያሸነፈው እርሱ፣ ሜዳሊያው የገባው በእኛ አንገት፣ ድል የነሳው እሱ፣ የድሉ ባለቤት የሆነው እኛ። እንዲህ ነው ያለው ጳውሎስ ሲገልጸው፣ በወደደን በእርሱ ከአሸናፊዎች ሁሉ ምን እንላለን? እንበልጣለን። ተቆጠረልን። አሁን እነ ቀነኒሳ ባሸነፉት እኛ አሸንፈን የለ ኢትዮጵያውያን። ቀነኒሳ ያሸነፈው እኛ አሸነፍን፣ ኢትዮጵያ አሸነፈች ተባል። እነ ኃይሌ ባሸነፉት እኛ አሸነፍን ተባል። በጅምላ ለአገር እንደዛ ሆነ። ነገር ግን የኃይሌን ድል ተሳስተው በእኔ አንገት ያደርጋሉ። ተሳስተው እንደው አንድ ቀን ቢያሳስታቸው ሰይጣን እና ተሳስተው በእኔ አንገት አምጥተው ቢያመጡ ያን ወርቅ ሜዳሊያ እኔም የተወሰኑ ሆቴሎች ይኖሩኝ ነበር። እና ሰዎች ተሳስተው የአንዱን ድል ለሌላ አይሰጡም። ተሳስተው ነገር ግን አንድ ጊዜ የኔ 6ኛ ክፍል ስም ጠሪ ተሳስተው ያውቃል። እኔ በክፍል ውስጥ 2ኛ ደረጃ ነበር የወጣሁት፣ ግን ሌላ ልጅ 2ኛ ደረጃ እንደወጣ ተደርጎ ስም ተነበበ። እንደዚህ ክፍል መምህር ልሳሳት ይችላል እና እኔ ነበርኩ 2ኛ የወጣሁት። በኋላ በኔጎሽዬሽን ተመለሰ። አንተ 7ኛ ነው የወጣኸው ተባለ። ያኛው የትነት እኔን 7ኛ እሱን 2ኛ አድርጎ ነበር እና እንደሱ ተቆጥሮለት 2ኛ ወጣ። እሱ የኔ በሱ ተቆጥሮ ለሱ ተቆጥሮ እኔ በጣም ደስ የሚለኝ ሁል ጊዜ በወደደኝ እንዲህ ነው የሚወድ ብሎ ነፍሱን በሰጠኝ እሱ ድል ባደረገው እሱ በሞተው እሱ በተቀበረው እሱ በተረገመው እሱ በተሸነፈው እሱ በደቀቀው እሱ ኃጢአቴን መርገሜን ሸክሜን ሁሉ በተሸከመው ከሱ ላይ ፊቱን ባነሳው እሱን በተወው አምላኬ ስለምን ተውከኝ እሱ ተብሎ ተተፍቶበት ተረግሟል ተብሎ ይሄ ሞኝ ተብሎ በግሪኮቹ ይሄ የተረገመ ተብሎ በአይሁዶቹ ይሄ ሁሉ የሆነው ለኔ ተቆጥሮ ሜዳሊያው በኔ አንገት በወደደን በእርሱ ከአሸናፊዎች ሁሉ ምን እንላለን? እንበልጣለን። አሸናፊዎች እነማን ናቸው መሰላችሁ? አንዱ ሲኦል ነው፣ ሌላኛው ሞት ነው፣ ሌላኛው ኃጢአት ነው። ከኃጢአት በላይ ከሞት በላይ ከሲኦል በላይ ከሰዎች ጋር አይደለም ውድድራችን፣ ከሞት ጋር ነው፣ ከሲኦል ጋር ነው፣ ከኃጢአት ጋር ነው። ከነዚህ አሸናፊዎች ሁሉ እንበልጣለን። ከኃጢአት እንበልጣለን፣ ከሞት እንበልጣለን፣ ከሲኦል እንበልጣለን። አሁን እኛ የበላይ ሆነናል። የበላይ ገዢ ስፍራ ይዘናል። በማን? በወደደን ስለኛ ሞቱን በሞተው ስለኛ ዋጋ በከፈለው በመስቀል ላይ በዋለው አመንን፣ ተቆጠረልን። ይህንን ሐሳብ እንቀጥል ትንሽ ከምዕራፍ 4 የተቆጠረልንን ምዕራፍ 4 ሶስተኛው የእግዚአብሔር ሶሉሽን፣ ሶስተኛው የእግዚአብሔር መፍትሄ ድነት በእምነት ነው የሚገኘው የሚለውን ብለናል። ሶስተኛው እምነትን ከአብርሃም ተማሩ ይለናል። እምነትን ከአብርሃም ተማሩ ወይም እንማር። አብርሃም እንደ እምነት አርበኛ ሆኖ ምዕራፍ 4 ላይ ይተረካል። ምዕራፍ 4 ቁጥር 1 እስከ 25 አብርሃም የእምነት አርበኛ ሆኖ ሲተረክ ተመልከቱ። አብርሃምን የእምነት ምሳሌ አድርጎ ያቀርባል። የተወሰኑ ቁጥሮችን አነባለሁኝ። እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን? በስጋ አባታችን ስል የማ ማለቱ ነው? ራሱ አይሁድ ነው። ደግሞ ለማን ነው እያወራ ያለው? ለአይሁድ ነው። አባታችን ስል አብርሃም በስጋ የአይሁድ አባት ነው። የአይሁዶች አባት እንጂ የእስራኤላውያን አባት አይደለም በስጋ። እኛ ጋር አባት የሆነው እንዴት እንደሆነ እናውቃለን። ተቆጥሮልን ነው። እስኪ ተቆጥሮልን ነው በሉ። እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን? አብርሃም በስራ ጸድቆ ቢሆን የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍስ ምን አለ? አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ለሚለው ደሞዝ እንደ ዕዳ ነው እንጂ ተቆጠረለት ይላል። ተቆጠረለት። አብርሃም በእግዚአብሔር አመነ። ያ እምነቱ ምን ሆኖ ተቆጠረለት? ጽድቅ ሆኖ ተቆጠረለት። አብርሃም ራሱ ጽድቅ በእምነት ነው ዕዳ ነው። አብርሃም የኖረበት ዘመን ከሕግ በፊት የነበረ ዘመን ነው። ሕግ የተሰጠው ከአብርሃም በኋላ ነው። አብርሃም ሕግ አልጠበቀም። የኦሪትን ሕግ አልጠበቀም። የኦሪትን ሕግ አልኖረም። ምክንያቱም በሱ ጊዜ የኦሪት ሕግ አልነበረም። የመጀመሪያ አዳምና ሔዋን ካጠፉ በኋላ ሰዎች በህሊና ዘመን ኖሩ ይባላል። በህሊና ዘመን እግዚአብሔር በሰጣቸው ኦራል ሕግ በነበረበት በዚያ ዘመን ኖሩ ይባላል። እና ከአዳም በኋላ እነ ኖህ መጡ። ከኖህ በኋላ ጻድቅ ሰው አብርሃም መጡ። አብርሃምና ዘሩ ቤተሰቦቹ ያለ የተጻፈ ሕግ ነው የኖሩት። ያለ ሕግ ነው የኖሩት። መስዋዕት ያቀረቡት በሕግ አይደለም። አስራት ያወጡት በሕግ አይደለም። ታዘው አይደለም። ሕግ እንጠብቅ ብሎ አይደለም።
በእምነት ነው ያደረጉት። የዳኑትም የጸደቁትም በእምነት ነው። ሕግ ከመምጣቱ በፊት ብዙ ሰዎች በእምነት ጸድቀዋል። ማን ጸድቋል ካላችሁ አቤል በእምነት መስዋዕትን አቅርቦ በእግዚአብሔር ፊት ተቀባይነት አግኝቷል። ማን ጸድቋል ካላችሁ ሄኖክ በእምነት ተወስዷል። ማን አለ ሌላ ካላችሁ ኖህ ከሌሎች ጽድቅን ከሚሰብኩ 7 ነፍስ ጋር መርከብ ሰርቷል። በእምነት የእግዚአብሔርን ማዳን በዛ በኩል አግኝቷል። ሌላ ማን አለ ካላችሁ በእምነት ከዚያ ምድር ወጥቷል ሎጥ። ሌላው አብርሃም አለ። አብርሃም በእምነት እምነቱ ጽድቅ ሆኖ ተቆጠረለት። የአብርሃም ዘሮች ያመኑት እነ ይስሐቅ ሌሎችም የእምነት አባቶች ዕብራውያን ምዕራፍ 11 ላይ ተዘረዘሩ። እነዚህ ሁሉ በእምነት ነው የጸደቁት። ሕግ ጠብቆ አይደለም የጸደቁት። ሕግ የተሰጣቸው የት ነው? የአብርሃም ዘር እስራኤል በስቶ ግብጽ ጋር 430 ዓመት ኖሮ ከወጣ በኋላ በምድረ ባዳ በሲና ተራራ ላይ ነው ሕግ የተሰጣቸው። ሕጉ ሲና ተራራ ላይ ጀምሮ እስከ ኢየሱስ ክርስቶስ መስቀል ድረስ መጣ። ከሲና ተራራ እስከ ኢየሱስ መስቀል። ከሲና ተራራ በፊት ሰዎች በእምነት ነው የጸደቁት። ከክርስቶስ መስቀል ወዲህም ሰዎች በእምነት ነው የሚጸድቁት። በዛ መሃል አንድም ሰው በሕግ ጸድቃለሁ ብሎ ሞክሮ አንድ የተገኘ የለም። አንድ ዜሮ፣ ሁሉም ዜሮ ነው የሆነው። ከሕግ በፊት በእምነት ኖረው ጸድቀዋል ሰዎች። ከሕግ በኋላ ከመስቀሉ በኋላም በእምነት ነው ጽድቅ የቀጠለው። በሕግ የሚጸደቅበት ጽድቅ የለም። ይህንን ይነግረናል። ተቆጥሮለት ነው። እናንብበው ምዕራፍ 4 አጭርም ስለሆነ አብረን እስኪ እናንብብ እንዴት እንደተቆጠረለት ለማወቅ። ቁጥር 6 እንደዚህም ዳዊት ደግሞ እግዚአብሔር ያለ ሥራ ጽድቅ ስለሚቆጥርለት ስለ ሰው ብጽዕና ይናገራል። እንዲህ ሲል ዳዊት ዘምሯል። አመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። ይህንን ቃል አብረን እናንብብ። ቁጥር 7ና 8 የዳዊት መዝሙር ነው። ስለሚቆጠርላቸው ሰዎች ትንቢታዊ መዝሙር። እስኪ ይህንን ትንቢት አብረን እናንብብ ከኔ በኋላ እናንተም በሉ። አመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። ያ ሰው ማን ነው ካላችሁ እኔ ነኝ። ኃጢአቴን ከደነልኝ። የስሬት መክደኛ የሆነ እሱ መክደኛ የሆነ ኃጢአቴን ሸፈነው። እግዚአብሔር አሁን እኔን ለማየት ሲፈልግ በመክደኛው በኩል ነው የሚያየኝ። በእኔ በኩል ካየኝ ኃጢአቴ ይታያል። በእኔ በኩል ካየኝ አመፃዬ ይታያል። በእኛ በኩል አይደለም እግዚአብሔር እኛን የሚያየን፣ በመነጽሩ በኩል ነው። የእግዚአብሔር መነጽር የስሬታችን መክደኛ የሆነው የኛ ማስተሰሪያ የሆነው ጌታችን ኢየሱስ እግዚአብሔር አብ እኛን ሲመለከተን መነጽሩን ያደርጋል። ያለ መነጽሩ ካየን እኛ ኃጢአተኞች ነን፣ ሁላችንም ጠፊዎች ነን፣ ሁላችንም አንድ የሚተርፍ የለም። ግን ጌታችን እግዚአብሔር አብ እንዲህ ለማድረግ ወደደ። መነጽር አድርጌ ካላየኋቸው እነዚህን ማየት አልችልም አለ። በኢየሱስ ክርስቶስ በኩል ያየናል። ሲያየን ንጹህ ነን፣ ኢየሱስ ሸፍኖታል። ጻድቃን ነን፣ ብፁዓን ነን። ኃጢአቱ የተከደነለት ደግሞም የማይቆጠርበት ሰው እርሱ ብፁዕ ነው። ያ ሰው ማን ነው? አማኑኤል ነው። ያ ሰው አቤኔዘር ነው። ያ ሰው አንተ ነህ። ያ ሰው አንቺ ነሽ። ኃጢአታችን የተከደነልን። ሃሌሉያ። ስንት ነገር ነበረ ግን ተከደነ። ዛሬም ድረስ እግዚአብሔር በባዶ አይኑ አያየንም፣ በኢየሱስ ነው የሚያየን። እግዚአብሔር በባዶ አይኑ አያይህም። በባዶ አይኑ ምድርን ካየ ምድር ሁሉ የተጨማለቀች ኃጢአተኛ ናት። ዛሬም ድረስ እግዚአብሔር በኢየሱስ ክርስቶስ በኩል ያየናል። ኢየሱስ ደግሞ ከእግዚአብሔር አጠገብ ሆኖ አንድ ቀን እንዳይዘነጋን አጠገብ ሆኖ በቀኙ ቁጭ ብሎ ጨርሻለሁ ብሎ በቀኙ ጨርሳልና እዚህ ጋር ቁጭ በል ተብሎ አጠገቡ ሆኖ እግዚአብሔር እኛን ለማየት ሲፈልግ ወደ ኢየሱስ ያያል። በኢየሱስ በኩል ነው የምንታየው እኛ። ምክንያቱም ከእርሱ ጋር በቀኙ ምን አደረገን ይላል ቃሉ? አስቀመጠን። ከእርሱ ጋር በልቡ ውስጥ እንደ አንድ ሊቀ ካህናት እያንዳንዱን ሰው ዝርዝር ይዞ ወደ ቅድስተ ቅዱሳን እንደሚገባ ሊቀ ካህናት ኢየሱስ ክርስቶስ እኛን ይዞ ወደ እግዚአብሔር ቀኝ ሄደ። ወደ ዙፋኑ አጠገብ ደረሰ። ስለቱን ሲጨርስ ደሙን ረጭቶ ሲጨርስ ረክቻለሁ፣ ጨርሳል ስራህን፣ በቀኝ ተቀመጥ አለው። በቀኙ ተቀመጠ። እግዚአብሔር ዓለምን ለመጎብኘት ሲፈልግ በኢየሱስ በኩል ያያል። ዓለም በኢየሱስ በኩል ነው የምትታየው። ኢየሱስ ክርስቶስ ለእግዚአብሔር የዓለምን ኃጢአት ሁሉ ከድኖ የሚያሳይ የስሬት መክደኛችን፣ የስሬት መክደኛ፣ የኃጢአት መክደኛ። ሃሌሉያ። የስሬት መክደኛ የብሉይ ኪዳን ቃል ነው።
ኃጢአትን የሚከድንበት መክደኛ ማለት ነው። የኛ የስርየት መክደኛ ኢየሱስ ነው። እንግዲህ ይህ ብፅዕና ስለመገረዝ ተነገረን አይደለም? ይህ ብፅዕና ስለመገረዝ ነው አይደለም? ወይስ ደግሞ ስለ አለመገረዝ ነው አይደለም? እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለንና እምነት ነው። ስለ እምነት ነው የተነገረው። እንዴት ተቆጠረለት? ተገርዞ ሳለ ነውኒ? አይደለም። ወይስ ሳይገረዝ? ተገርዞስ አይደለም፣ ሳይገረዝ ነበር እንጂ። አብርሃም ከመገረዙ በፊት ነው በእምነት የጸደቀው። ታውቃላችሁ አይደለ? ቀድሞ የተገረዘው አብርሃም እንደሆነ እና አብርሃም ከመገረዙ በፊት ግን ጸድቆ ነበር። ዘሪ እንዲገረዝ ብሎ አዞታል ለምልክት፣ ኪዳኑን ምልክት ለማድረግ። ሳምንት የተናገርኩ ይመስለኛል ስለመገረዝ። እግዚአብሔር እያንዳንዱ ወንድ በማይረሳው ስፍራ ላይ የኪዳን ምልክት አድርጎ እንዲገረዙ አደረገ። ማንም ወንድ የማይረሳው ቦታ የእግዚአብሔርን ኪዳን በቀን ብዙ ጊዜ የሚያስታውስበት ቦታ ላይ መገረዙን ማለት ነው። ይህንን ልብ እንደምትሉ እርግጠኛ ነኝ። አይሁዳዊ ወንድ ሁሉ የእግዚአብሔርን ኪዳን ቀን በቀን እያየ ነው። ጠዋት ሲወጣ ሲጸዳዳ ያያል፣ ቀን ያያል፣ ኤኒ ታይም ያያል። ምክንያቱም የተገረዘው በጀርባ በኩል አይደለም የተገረዘው፣ ወይ እጁን አይደለም የተገረዘው፣ የሆነ የተደበቀ ስፍራ አይደለም። ሊያስታውስ የሚችልበት ስፍራ ነው የተገረዘው። ስለዚህ እያንዳንዱ ማይረሳው ጉዳይ ቢሆን የኪዳኑን ምልክት እዚህ ጋር ማድረግ የፈለገበት ምክንያት ዴይሊ ኪዳናቸውን እንዲያስቡ ሳይረሱት በየቀኑ እንዲያስቡት ለማድረግ ነው። እና አብርሃም የጸደቀው ወይም ጽድቅ ሆኖ የተቆጠረለት ከተገረዘ በኋላ ሳይሆን ከመገረዙ በፊት። ስለዚህ ጽድቅ የሚገኘው በመገረዝም አይደለም ባለመገረዝም አይደለም። ሳይገረዝም በነበረ እምነት ያገኘ የጽድቅ ማይተም የሆነ የመገረዝ ምልክት ተቀበለ። ይህም እነርሱ ደግሞ ጻድቃን ሆነው ይቆጠሩ ዘንድ ሳይገረዙ ለሚያምኑ ሁሉ አባት እንዲሆን ነው። ለተገረዙትም አባት እንዲሆን ነው። ይኸውም ለተገረዙት ብቻ አይደለም፣ ነገር ግን አባታችን አብርሃም ሳይገረዝ የነበረውን የእምነቱን ፍለጋ ደግሞ ለሚከተሉ ነው። ይሄ አሕዛቦችን በተመለከተ ነው። ፍልስጤማዊ ቢያምን ይጸድቃል፣ ኢትዮጵያዊ ቢያምን ይጸድቃል፣ አፍሪካዊ ሌላው ቢያምን ይጸድቃል፣ አሜሪካዊ ቢያምን ይጸድቃል፣ እስራኤላዊም ቢያምን ይጸድቃል። ጉዳዩ የመገረዝና ያለመገረዝ አይደለም። አብርሃም በሁለቱም ሕይወት ኖሯል፣ ባለመገረዝም በመገረዝም ኖሯል። የጸደቀው ከመገረዙ በፊት ነው። ደግሞ ምልክት ይሆን ዘንድ ተገረዝ ተብሎ ዘሩም እንዲገረዝ ታዟል። በሁለቱም ላይፍ ኖሯል። ባለመገረዙ ሳይገረዙ የሚያምኑትን ለመወከል አባታችን እንዲባል፣ በመገረዙ ደግሞ የተገረዙትን አይሁድን በመወከል አይሁዶች አባታችን እንድሉት እግዚአብሔር አብርሃምን በዚህ ሕይወት ውስጥ አሳልፎታል ይለናል። ስለዚህ ጽድቅ የሚገኘው በሕግ ስራ ሳይሆን በእምነት መቆጠር። ይሄን ነው የሚነግረን። ወደታች እንሄድና ቁጥር 22 ጀምሮ ያለውን ክፍል እናንብብ። ለመጨረስ ያህል ነው ይሄንን ያመጣው። ስለዚህ ደግሞ ይላል ሲጠቀልል፣ ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት የሚለው እምነቱ ነው። ነገር ግን እስኪ ሁላችንም ከኔ በኋላ ነገር ግን ከሚለው ጀምሮ እናነባለን። ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም እና ስለማን እንደሆነ ተመልከቱ። አብረን እናንብብ፣ ከኔ በኋላ በሉ። ስለ እኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅም የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለኛም ይቆጠርልን ዘንድ አለው ይላል። ሃሌሉያ! ለኛም ይቆጠርልን ዘንድ አለው። ለአብርሃም ብቻ አይደለም የተቆጠረለት፣ ለኛም ተቆጥሮልናል። ስብከቴን ጨርሼ ነው የጀመርኩት። ምዕራፍ 4ን ጨርሼ ነው የጀመርኩት። ቀድሜ ተናግሬያለሁ። ተቆጥሮልን ነው የዳነው እንጂ ሰርተን አይደለም። ወደፊትም የምንቀጥለው እየሰራን ሳይሆን በተቆጠረልን ነው። አሜን። ተቆጥሮልን ድነናል። በተቆጠረልን እንቀጥላለን። ሰርተን አስቆጥረን የምንገባው መንግስተ ሰማያት የለንም። ሰርተን አስመዝግበን በውጤት የምንኖር ሰው ዘላለም የለንም። ጌታ ባስመዘገበው አምነን ተቆጥሮልን ወደ ዘላለም ሕይወት ገብተናል። የዘላለም ሕይወት ደግሞ ይመጣል። አሁንም እንገባለን። ሃሌሉያ!
ኢየሱስ ባደረገው ላመነው ለኛም ተቆጥሮልን ደግሞ ያመነው ማንን እንደሆነ እንዲህ ይነግረናል። ስለ በደላችን አልፎ የተሰጠው እኛን ስለ ማጽደቅ ደግሞ ከሙታን የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው በእግዚአብሔር አብ በማመናችን። ይህንን ቃል ሮሜ ምዕራፍ 10 ቁጥር 10 ጋር ብትሄዱ እንዴት ታገኛላችሁ? ሰው እንዴት እንደምድንና እንዴት እንደሚጸድቅ ይናገራል አይደል? ሰው በአፉ መስክሮ ምን ይላል? ይድናል። በልቡም አምኖ ምን ይላል? ይጸድቃል። የሚያምነው ምንድነው? እግዚአብሔር አምላክ ከሙታን እንዳስነሳው በልቡ አምኖ ይጸድቃል። እግዚአብሔር አምላክ ከሙታን አስነሳው ኢየሱስን። ያንን ከልባችን እናምናለን፣ እንጸድቃለን። ኢየሱስ ጌታ ነው ብለን እናውጃለን፣ እንድናለን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ከሙታን ተነስቷል። ይሄንን በማመናችን ተቆጠረልን። በሰራነው ሳይሆን በተቆጠረልን ድነናል። አሜን። አሁንም ድረስ ሰርተን አስቆጥረን እንድናለን ብለው የሚያስቡ ሰዎች አሉ። አይቻልም። ሰርተን አስቆጥረን የምንወርሰው ጽድቅ የለንም። ብዙ የስተት ትምህርት ከዚህ ሐሳብ ጋር ተያይዞ እንደሚነሳ አውቃለሁ። ራሱን የቻለ አንድ ርዕስ ቢሆንም ነገር ግን ስለ መጽደቅ ከተነካ ላይቀር ጥቂት ደቂቃ ስላለኝ ስለ መጽደቅ ከተነካ ላይቀር ለመጽደቅ እኛ ምንም አይነት ስራ አንሰራ። አንዴ የዳነ ሁሌም የዳነ ነው የሚለውን ሐሳብ ለመንካት ፈልጌ ነው። ገብቷቸዋል ወጣቶች? በሚዲያው በተለያየ አየሩን የሞላው ሐሳብ ነው። በዚህ ጊዜ ይሄ የጀመረው በ1509 ተወልዶ 1564 ላይ የሞተው ካልቪን የተባለ ሰውዬ የጀመረ ትምህርት ነው። ለመጀመሪያ ጊዜ አንዴ የዳነ ሁሌም የዳነ ነው የሚል ንግግርና ስብከት በመድረክ የተጀመረው ቤተክርስቲያን 1500 ዓመት ከኖረች በኋላ 1509 ላይ ነው ካልቪን የጀመረው። ይሄንን 1500 ዓመታት ውስጥ ሐዋርያቱም አላሉትም፣ ጳውሎስም አላለም። ማንም በዚህ መልክ ይህን ርዕስ አቀናጅቶ ያስተማረ የለም። ካልቪን ማስተማር ጀመረ። ካልቪን ማስተማር ሲጀምር አንዳንዶች ተስማሙ፣ አንዳንዶች ደግሞ አይ ይሄ ስህተት ነው ብለው ተቃወሙት። ትምህርቱ ያኔ ነው የጀመረው። አንዴ የዳነ ኦሬዲ ዲኖ የለም ወይ ሁለተኛ የሰውዬ አይጠፋም የሚል ትምህርት። ነገር ግን ካልቪን ሲያስተምር መነሻው ምንድነው ካላችሁ ስለ ጻድቃን ጽናት እየተናገረ ነው የተናገረው። ቱሊፕ የሚባል የካልቪን ትምህርት አለ። ቱሊፕ ከዛ ውስጥ ፒ የምትባለው ቃል በአብሪቬሽን ነው ፐርሲቨረንስ ኦፍ ሴንትስ የሚል የጻድቃኑ ጽናት። ስለ ጽናት እያወራ ነው። አንዴ የዳነ ሁሌ የዳነ ነው የሚለውን ኦሳ የተናገረው ዋንስ ሴቭድ ኦልዌይስ ሴቭድ ማለት ነው። ኦሳ በአብሪቬሽን ነው። ስለዚህ አንዴ የዳነ ሰው በክርስቶስ ኢየሱስ አምነ አንዴ ያመነ ሰው ድኗል። በቃ አንዴ የዳነ በኢየሱስ ያመነ የዳነ ነው። በቃ የቀጠለ ነው። ያገኘው ድነቱን በእምነት ብቻ፣ የጸደቀው በእምነት ነው፣ በእግዚአብሔር ጸጋ። በስራ አይደለም ያገኘው፣ በስራም አያጣም። ነገር ግን ያገኘው በማመን ስለሆነ ሊያጣም ከቻለ የሚያጣው በመካድ። ባጭር ሲመልስ ነው። ባጭር ያገኘው በእምነት ነው፣ የሚያጣውስ በምንድን ነው? በመካድ ነው። ከካደ ያበቃለታል። አምኖ ተመዘገበ፣ ክዶ ይወጣል። በሕይወት መዝገብ ላይ ስሙ ከሕይወት መዝገብ ላይ ስሙ አይሰረዝም የሚል ቃል እናገራል በራእይ ላይ ለአንዷ ቤተክርስቲያን። እስከ መጨረሻ ድል የሚነሳ ከሕይወት መዝገብ ላይ ስሙ አይሰረዝም የሚል ቃል ያነሳል። ወዲያው እኛ ደግሞ አእምሯችን እንዲህ ይተረጉማል። ባይጸናስ እስከ መጨረሻ ድል ባይነሳስ ስሙ ይሰረዛል ማለት ነው የሚል ጥያቄ እናነሳለን። ከካደ በመከራው ካልጸና ቅዱስ የሆነው ያመነው ከካደ አልፈልግም ጌታው ካለ። ተከራካሪዎች ግን ከካደ ለሚለው ቃልም ሌላ የክርክር ሐሳብ አላቸው። ምን የሚል ሲጀመር አላመነም። እንዴት አንድ ያመነ ሰው መልሶ ይክዳል ይላል። ሰው እኮ ነው፣ እግዚአብሔር ነው የተናገረ ያለው እና ሰው ነው ሊክድ ይችላል ሰው። ነገር ግን እግዚአብሔር በሱ በኩል እንዲሁ በነጻ ጸድቆናል። እኛ በእምነታችን ጸንተን እንቀጥላለን። እንጠፋለን፣ በመሃል ይጥለናል፣ ይተወናል የሚል ስጋት ውስጥ አንገባ። ከዚህ ስጋት በጸዳ እምነት እስከ መጨረሻ እንጸናለን። የዳነ ሰው የሚሆነውን እየሆንን እንኖራለን። የዳነ ሰው የሚሰራውን እንሰራለን። የዳነ ሰው የሚኖረውን ኑሮ እንኖራለን። የጸደቀ ሰው የሚመላለሰውን ምልልስ እንመላለሳለን።
ክደን ከቤቱ ካልወጣን አልፈልግም ኢየሱስ ጌታ አይደለም ብለን ጥለን ካልሄድን ብንደክም እንኳን ጌታ በትዕግስት ይጠብቀናል። ታማኝ ነው እሱ። እስቲ እግዚአብሔር ታማኝ ነው በሉ። ሲጀምር ምዕራፍ 3ን ምን ብዬ ነው ጀመርኩት? እግዚአብሔር ምንድነው? ታማኝ ነው። ብንደክም እንኳን በኃጢአት ብንወድቅ እንኳን ይሄንን ትምህርት ከእንትን ጋር የሚያገናኙ ሰዎች አሉ። አንዴ የዳነ ስለማይጠፋ እንደፈለገ ቢኖር ችግር የለም የሚሉ ሰዎች አሉ። እንደፈለጉ መኖር የሚባል የመጽሐፍ ቅዱስ ትምህርት የለም። እንደፈለገ መኖር የሚባል ትምህርት የለም። እንደፈለግን መኖር አንችልም። በክርስቶስ ኢየሱስ አምኖ የዳነ የጸደቀ ሰው መጽደቁ የሚታወቀው ልምላሜ በማሳየት ነው። ለምልሞ ከቀጠለ ጸድቋል። ልምላሜ ከሌለው በነበረው ከቀጠለ ሲጀመር አልጸደቀም ማለት ነው። ስለዚህ ባመነው እምነት ኢየሱስ ክርስቶስን እየመሰልን የጽድቅን ፍሬ እያፈራን እንድንኖር እግዚአብሔር ይርዳን። የዳነው በእምነት ነው፣ ተቆጥሮልን ነው፣ በስራ አይደለም። የምንቀጥለውም በእምነት በጸጋው በክርስቶስ ኢየሱስ ባመነው እምነት ተቆጥሮልን ነው። ክብር ለጌታችን ለኢየሱስ ይሁን። እንጸልያለን። ቃሉን ጌታ ይባርክልን። ሃሌሉያ። አጭር ጊዜ አብረን እንድንጸልይ ስለፈለኩኝ ነው። ደቂቃ አለን፣ አብረን እንጸልያለን። ጌታ እናመሰግናለን። ሃሌሉያ ሃሌሉያ። ኢየሱስ እሱ ሰርቶ ድልን ሰጠን። በኢየሱስ ክርስቶስ ስራ ጸደቅን፣ ድል አገኘን፣ የድል ባለቤት ሆንን። እሱ ሮጦ አሸንፎ እኛ ባለ ድል ሆንን። ሜዳሊያውን ባንገታችን ላይ አጠለቅን በኢየሱስ ክርስቶስ። እስኪ ስለተደረገልን ማዳን ስለተሰራው ስራ ጥቂት ጊዜ ጌታን እያመሰገንን እሱን እያገነንን ስለኛ የተዋረደውን ስለኛ ዋጋ የከፈለውን ስለኛ ሞትን የሞተውን ኢየሱስን እያሰብን ሃሌሉያ። አመሰግንሃለሁ ስላዳንከኝ፣ አመሰግንሃለሁ ከጻ ስላወጣኝ፣ አመሰግንሃለሁ ሕይወቴን ስለሰጠኝ፣ አመሰግንሃለሁ። ሃሌሉያ። ጌታ ሆይ ስሜ ይባረክ። ራሳችንን እስኪ በጌታ ፊት እያደረግን ጌታ ሆይ ስለዋልክልኝ ውለታ አመሰግንሃለሁ። ስለበዛልኝ ምሕረት፣ ስለተደረገልኝ ቸርነት፣ ስለተቆጠረልኝ ጽድቅ ኦ ስሜ ይባረክ፣ ስሜ ይባረክ፣ ስሜ ይባረክ። ተዋርደህልኛል፣ ክብርህን ትተህልኛል። ያንተ ውርደት እኔን አክብሮኛል። አመሰግንሃለሁ። ሁላችንም እስኪ እንቆምና ጌታን እንባርካለን። ክብሩን ሁሉ ትቶ ከሰማይ ወረደ። ኦሆ ገናና ነው። ኦሆ ኢየሱስ ገናና የሰው ሥጋ ለብሶ ራሱን አዋረደ። ኦሆ ገናና ነው። ኦሆ ኢየሱስ ገናና የዋይ ትሑት ሆኖ እንደ በግ ታረደ። ኦሆ ገናና ነው። ኦሆ ኢየሱስ ገናና ፈራጅ በሌለበት እውነተኛ ዳኛ። ኦሆ ገናና ነው። ኦሆ ኢየሱስ ገናና የውርደት ሞት ሊሞት እንደ ወንጀለኛ። ኦሆ ገናና ነው። ኦሆ ኢየሱስ ገናና በደሙ ቢነከር ቃርያኖ ተራራ። ኦሆ ገናና ነው። ኦሆ ኢየሱስ ገናና መቃብሩም ቢሆን ከአመፀኞች ጋራ። ኦሆ ገናና ነው። ኦሆ ኢየሱስ በሞተ ሳልስቱ ታሪክ ተለወጠ። ኦሆ ገናና ነው። ኦሆ ኢየሱስ
አይሰማ ሰምቶ ዓለም ደነገጠ። ገናና ነው ኢየሱስ ገና መቃብሩን ከፈተ ማይተሙንም ፈታ። ገናና ነው ኢየሱስ ገናና ሞትን ድል አረገ የትንሣኤው ጌታ። ኢየሱስ ገናና ኢየሱስ ገናና ገናና ኢየሱስ ገናና ገናና ኢየሱስ ገናና ገናና ኢየሱስ ገናና ተወዳዳሪ የለውምና አቻም የሆነው የለውምና ገናና ኢየሱስ ገናና ገናና ኢየሱስ ገናና ገናና ኢየሱስ ገናና የሞት መርዶ ሰምተው ባዘን የተዋጡ ገናና ነው ኢየሱስ ገናና በትንሣኤው ብስራት እልልታ ቀለጡ። ገናና ነው ኢየሱስ ገናና አጠፋ ነው ብለው የዘፈኑ ሁሉ ገናና ነው ኢየሱስ ገናና ትንሣኤውን ሲሰሙ ምድር ዋጭን አሉ። ገናና ነው ኢየሱስ ገናና በኢየሱስ ሰፈር እልልታ ሲሰማ ገናና ነው ኢየሱስ ገናና በዲያብሎስ ሰፈር የሐዘን ጨለማ ገናና ነው ከማርያም ጀምሮ እስከ ቶማስ ድረስ ገናና ነው ኢየሱስ ገናና በአይን በማየት ደግሞም በመዳሰስ ገናና ነው ኢየሱስ ገናና ይህን ክቡር ታሪክ ጽፈው አስቀሩልን። ገናና ነው ኢየሱስ ገናና አምነን የተቀበልን እኛም ተነስተናል። ገናና ነው ኢየሱስ ገናና በኢየሱስ ትንሣኤ ሕይወት አግኝተናል። ገናና ነው ኢየሱስ ገናና ሃሌሉያ። የኢየሱስ ጌትነት በዚህ አላበቃም። ገናና ነው ኢየሱስ ገናና ገና ይቀጥላል ታሪክ አልተዘጋም። ገናና ነው ኢየሱስ ከትንሣኤ ኋላ 40 ቀናት ኖሮ ገናና ነው ኢየሱስ ገናና የቤተ ክርስቲያን መሰረት አኑሮ ገናና ነው ኢየሱስ በውርደት የመጣው በክብር አርጓል። ገናና ነው ኢየሱስ ገናና ዛሬም ያሆኖ በአብ ቀኝ አለልን። ገናና ነው ኢየሱስ ገናና እየማለደልን ቤት እየሰራልን ገናና ነው ኢየሱስ ያኔ መጀመሪያ በጎኖ የመጣው ገናና ነው ኢየሱስ ዳግም ስመለስ ግን የጌታዎች ጌታ ገናና ነው ኢየሱስ ገናና በመለከቱ ድምፅ በመላእክት አጀብ ገናና ነው ኢየሱስ ገናና አብረን እንድንገባ ቶሎ እንመዝገብ ገናና ነው ኢየሱስ ገናና ስለ ስሙ ብለው የተገፉ ሁሉ ገናና ነው ኢየሱስ ገናና ኢየሱስ ሲከብር አብረው ይከብራሉ ገናና ነው ኢየሱስ ገናና ገናና ኢየሱስ ገናና ገናና ኢየሱስ ገናና ገናና ኢየሱስ ገናና ገናና ኢየሱስ ገናና ተወዳዳሪ የለውምና አቻም የሆነው
የለውምና ገናና ኢየሱስ ገናና ገናና ኢየሱስ ገናና ገናና ኢየሱስ። ወንጌል ስለ ልጁ ነው። ወንጌል ስለ ኢየሱስ ነው። ወንጌል ስለ ልጁ ነው። ሃሌሉያ ሃሌሉያ። ወንጌል ስለ ብር አይደለም። ወንጌል ስለ ወርቅ አይደለም። ወንጌል ኑሮ ስለ ማሻሻል አይደለም። ወንጌል አገር ስለ መቀየር አይደለም። ወንጌል የአባቶች ተረት አይደለም። ወንጌል የግል ታሪክም አይደለም። ወንጌል ስለ ጨርቅም ስለ ወርቅም አይደለም። ስለ ዘይትም ውሃም አይደለም። ወንጌል ስለነ እንትና አይደለም። ወንጌል ስለነ እገሌ አይደለም። ወንጌል ስለ ልጁ ነው። እርሱም ጌታችን ኢየሱስ ነው። የእግዚአብሔር ጽድቅ በልጁ ወንጌል ተገለጠ። የእግዚአብሔር ጽድቅ በልጁ ወንጌል ተገለጠልን። ወርዶ አዳነን፣ ዝቅ ብሎ ከፍ አደረገን፣ ሞቶ ሃሌሉያ። እግዚአብሔር ሆይ እናመሰግንሃለን። ስለ ውለታ እናመሰግንሃለን። ስለ ተደረገልን መልካም ነገር ሁሉ ስም ይባረክ። ጽድቅን ስላገኘን እናመሰግንሃለን። ሕይወት ስለሰጠን እናመሰግንሃለን። ይህንን ሕይወት ደግሞ መኖር እንድንችል እርዳን፣ ጸጋዬን አብዛለን። ጌታ ሆይ አንተ ስትመጣ ደግሞ ካንተ ጋር እንደምንከብር እናምናለን። ዛሬ ላይ ጌታ ሆይ ከባድ የሆኑብን ሁሉ ከእግራችን በታች ይሆናሉ። ኃጢአት ከእግራችን በታች ይሆናል። በሽታ ከእግራችን በታች ይሆናል። ሞት ከእግራችን በታች ይሆናል። የትኛውም አይነት ከባድ ሸክም ሁሉ ከእግራችን በታች አንድ ቀን ይሆናል። ይህንን የምናይበት ቀን ደግሞ ቶሎ ባመንነው በዚያ ብቻ ስላዳንከን እናመሰግንሃለን። ክብር ላንተ ይሁን። ስለነበረን ስላለፉት ጌታ ሆይ መልካም ሳምንታት ስምህ ይባረክ። ይህንን ቃል ጌታ ሆይ በወንድሞቼና በእህቶቼ ልብ በሕይወታቸው እንድታተም እጸልያለሁ። ስራ እንዲሰራ እጸልያለሁ። እንዲኖሩበት እጸልያለሁ። በእያንዳንዱ በዚህ ቃል ሕይወት እንዲያገኙበት ጸልያለሁ። ከእግዚአብሔር አፍ በወጣ በዚህ በእያንዳንዱ ቃል ሕይወት እንዲሆንላቸው ጸልያለሁ። የሕይወት መመሪያ፣ የአገልግሎት መመሪያ፣ የስብከት መመሪያ፣ የመዝሙር መመሪያ፣ የጸሎት መመሪያ፣ የመውጣት የመግባት መመሪያ ቃልህ እንዲሆን ጸልያለሁ። ይህንን ስለምታደርግም ስለምትረዳን ስለ መንፈስህም እናመሰግንሃለን። በጌታችን በመድኃኒታችን በኢየሱስ ስም